ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 11 2018 ዓ.ም እንኳን ለጥምቀት በዓል በሰላም አደረሳችሁ። በኢትዮጵያና በሌላው ዓለም የኦርቶዶክስ እምነት ተከታዮች ኢትዮጵያን በሚኖርባቸው አካባቢዎች ጥምቀት በዓል በድምቀት እየተከበረ ነው የሚገኘው። ከዚህ ጋር በተያያዘ ዛሬ በዓሉን የተመለከቱ የተለያዩ መረጃዎች እየወጡ ነው የሚገኙት። ከዚህ ጋር በተያያዘ ዛሬ በዓል እንዳይከበርና ምዕመናን ምን ገጠማቸው በሚለው በፖለቲካ ጣልቃ ገብነት ዙሪያ እንደዚሁ የያዝኳቸውን መረጃዎች እኔ ወደ እናንተ አደርሳችኋለሁ። በኢትዮጵያ ውስጥ ያለውን እንግዲህ እኩይ የብሔር ፖለቲካ ተከትሎ ዋና ኢላማና የጥቃት ሰለባ ከሆኑ ተቋማት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያና ግንባር ቀደሟ ነች። በተለይ የኦሮሞ ብሔርተኞች ላለፉት 50 ዓመታት ሲያቀነቅኑት በነበረውና የሶስት ስርዓቶች ጥላት ብሔርተኝነታችን በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ታሪክና ኢትዮጵያ ነገስታት ታሪክ ሲረጉበት በነበረው ሁኔታ አሁን ማዕከላዊ መንግስቱን ሲቆጣጠሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየፈጸሟቸው ያሉ በደሎች አያሌ ናቸው። ከዚህ ጋር በተያያዘ ያለውንና እንዲሁም ደግሞ የተገንጣዩ የህወሓት ቡድን ደግሞ በተለያዩ አካባቢዎች ከኦርቶዶክስ ቤተክርስቲያን አንጻር እየፈጸመ ያለውን የፖለቲካ ጣልቃ ገብነት የተመለከቱ የጥምቀት በዓል ላይ በቀጥታ ጥላ ያጠሉ ክስተቶችን አደርሳችኋለሁ። እናንተ በየአካባቢያቸው የጥምቀት በዓልን እንዴት እያከበራችሁ ትገኛላችሁ? እንግዲህ ከያዝኳቸው መረጃዎች መካከል ለወትሮ በድምቀት የሚከበረው የጥምቀት በዓል ታቦታት ሳይወጡ በዓል እያለፈ ነው የሚገኘው። ምዕመናን በቤታቸው ተቀምጠዋል። ይሄ በፖለቲካ ጣልቃ ገብነት ምክንያት ነው። ይህንን ጨምሮ ሌሎች መረጃዎችን በዚህ ሰዓት ወደ እናንተ አደርሳችኋለሁ። ዝርዝር የግንባር መረጃዎችንም ይዣለሁ። ከዛ ባሻገር የአፍሪካ ቀንድ ትኩሳቶችን የተመለከቱ ተጨማሪ መረጃዎችን ወደ እናንተ አደርሳችኋለሁ። ሰሞኑን በኢትዮጵያ ደቡብ ምዕራብ ኢትዮጵያ አካባቢ ከደቡብ ሱዳን የሚነሳው የጋምቤላ ግጭት ያው መነጋገሪያ ሆኖ የሰነበተ ባለፈው ወር ጉልህ ክስተት ነው። አሁን ደግሞ በምስራቅ ኢትዮጵያ በጅቡቲ እና በኢትዮጵያ አካባቢ አዳዲስ ውጥረቶች መኖራቸውን የሚገልጹ መረጃዎች እየወጡ ነው። ከዚህ ጋር በተያያዘ ዛሬ ያስኩትን ዝርዝር መረጃ ወደ እናንተ አደርሳለሁ። ይህንን ተከትሎ በአፍሪካ ቀንድ ላይ በተለይ የጅቡቲን መንግስት በኃይል ለመጣል የሚንቀሳቀሰው የአፋር ታጣቂ ኃይል ዛሬ በጅቡቲ ሰሜናዊ ግዛት አካባቢ እንግዲህ ጅቡቲ በጣም ትንሽ ሀገር ነች። ሰሜን ደቡብ ብሎ ለመግለጽ እንኳ የምታስቸግር ቢሆንም ያው በሰሜናዊ ጅቡቲ አካባቢ ወታደራዊ ካምፖችን ተቆጣጥሯል። በርካታ ሰፈሮችንም ተቆጣጥሯል። ይህ ጉዳይ ከኢትዮጵያና ከጅቡቲ ከቀጠናው የአፍሪካ ቀንድ ጉዳይ ጋር ምን ያገናኘዋል የሚለውን ጨምሮ የተለያዩ ዝርዝር መረጃዎችን አድርሳችኋለሁ። ለአሜሪካ መንግስት እንዲሁም ደግሞ በተለያዩ ሚዲያዎች ሀሳባቸውን በምስራቅ አፍሪካ እና በአፍሪካ ቀንድ ጉዳይ አስተያየት ከሚሰጡ መካከል ፕሬዚዳንት ኢሳያስ አፈወርቂን የተመለከተ አስተያየት የሰጡ የቀድሞ የፔንታጎን ባለስልጣንም አሉ። ይህንን ጨምሮ ሌሎች መረጃዎች እንግዲህ አፍሪካ ቀንድ ጉዳይ ከወጡ መረጃዎች መካከል ይገኙበታል። እነዚህን ወደ እናንተ አደርሳለሁ። ሌሎች ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች አውደ ውጊያዎች ተደርገዋል። ከዚህ ጋር በተያያዘ ያሉ መረጃዎችንና ተዛማጅ ዝርዝር የግንባር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በርካታ አስተያየቶችን አድርሳችሁኛል። እንግዲህ የጥምቀትን በዓል ላይ ያሉ መረጃዎችን ወደ እናንተ ማድረስ ነው መረጃዬን የምጀምረው። ዛሬ በመላው የኦርቶዶክስ እምነት ተከታዮች ዘንድ በድምቀት ከሚከበሩትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት ከሆኑት መካከል በድምቀቱ ወደር የሌለው የጥምቀት በዓል በራያና አካባቢው እንዳልተከበረ የሚገልጹ መረጃዎች ናቸው የወጡት። ይሄ ደግሞ በህወሓት ታጣቂዎች ጣልቃ ገብነት ምክንያት መሆኑን የመረጃ ምንጮች ገልጸዋል። እንግዲህ የፖለቲካ ወለድ የቤተክርስቲያን ሰቆቃው መቀጠሉን ከሚያሳዩ መረጃዎች መካከል ራያ አላማጣ ጥምቀትም ሆነ የከተራ በዓል አለመከበሩ ነው እየታወቀው። ታቦታት ከመንበራቸው ወደ ባህረ ጥምቀቱ አልወጡም። እንደወትሮ ህዝበ ክርስቲያኑ ታቦታትን ሸኝቶ ጥምቀተ ባህር አድሮ ጥምቀቱን አያከብርም። ታቦታትም አይወጡም፣ አልወጡም። ይህንን ከዚህ ጋር በተያያዘ እንደዚሁ አንድ ቤተክርስቲያን በታጣቂዎች ተሰብሮ እንደዚሁ ታቦት እንዲወጣ በኃይል መደረጉን የሚገልጹ መረጃዎችም አሁን ዘግየት ብለው ወጥተዋል። የራያ አላማጣ ከንቲባና የራያ ወሎ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በጸጥታ እና በሃይማኖታዊ ችግር ምክንያት የዘንድሮ የጥምቀትና የከተራ በዓል እንዳልተከበረና በጸሎት ብቻ ታስቦ እንደሚውል አሳውቀዋል። ጥምቀተ ባህሮች ወታደራዊ ካምፕ በመሆናቸውና እንዲሁም ደግሞ የህወሓት ታጣቂዎች ጣልቃ በመግባት ህጋዊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በኃይል በማፍረስ መንበረ ሰላማ ለሚባለው የህወሓት ክንፍ በታጣቂዎች በተፈጸመ ግፍ ምክንያት አብያተ ክርስቲያናትና ካህናት ላይ በተፈጸመው ሰቆቃ ምክንያት ዛሬ በዓሉ በዚህ አካባቢ አይከበርም።
ሌላው መንበረ ሰላማ የተባለውና የተወገዘ ኃይል በመሆኑ እሱ የሚያከብረውን በዓል ላይ ተሳታፊ ላለመሆንና ከተወገዘው ጋር አብሮ ላለመገኘት ምዕመናኑ ይህንን ውሳኔ በመወሰኑ ምክንያት በዓሉ በዚህ ቀጠና አይከበርም። እንግዲህ በዚህ ምክንያት ባለማጣ ከተማ የሚገኙ ኢየሱስ ቤተክርስቲያን፣ ካቴድራሉ፣ ኪዳነ ምሕረት ቤተክርስቲያን፣ ቅዱስ ገብርኤል ቤተክርስቲያን፣ ገላጁ ቅዱስ ጊዮርጊስ፣ አቡነ አረጋዊ ቤተክርስቲያን ትናንትና እንግዲህ ታቦታት ወደ ባህረ ጥምቀቱ አልወጡም፣ አልወረዱም። ምዕመናን ታቦትም ሳይሸኙ ነው የዋሉት። በጸሎት ብቻ ታስቦ ይውላል። ይህንን ለመቀልበስም በህዋት በኩል እንቅስቃሴ መኖሩ ነው እየታወቀው። የህዋት ታጣቂዎች ከትግራይ ምዕመናንን በማስመጣት የመንበረ ሰላማ ጳጳሳትን በማምጣት እንደዚሁም መንገዶችን በመዝጋት በትግራይ ክልል ደረጃ አለማጣ ላይ ለማክበር ተይዞ የነበረው እንቅስቃሴ ምዕመናንና የአካባቢው ካህናት እንደዚሁ በዚህ ምክንያት አቋም በመውሰዳቸው ሳይከበር ውለዋል። በዚህ የተበሳጩ የህወሓት ታጣቂዎች ገላጆ ጊዮርጊስ ተብሎ የሚጠራውን ቤተክርስቲያን ሂደው በኃይል በመስበር ቁልፉን ታቦት ስለማውጣታቸው የሚገልጹ መረጃዎች አሉ። እንግዲህ ከዚህ ጋር በተያያዘ የራያ አላማጣ ህዝብ ጥምቀትን እንዳያከብር ያደረጉት ሰዎች መካከልም እንደዚሁ እነ ቄስ ዳርጌ ነጋ፣ እነ ገብረ መስቀል አብርሃና እነ ገብረ ዮሐንስ ነጋሽ መሆናቸውንም እንደዚሁ መረጃዎቹ ይጠቁማሉ። በፖለቲካ ጣልቃ ገብነትና የአካባቢውን አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጥሎ በመንበረ ሰላማ ስር ለማድረግ የሚደረገውን እንቅስቃሴ ተከትሎ የጥምቀት በዓል በአለማጣ ከተማ አልተከበረም። በአለማጣ ከተማ ብቻ አይደለም፣ በመላው ኢትዮጵያ በተለይ በአዲስ አበባ የጥምቀትን በዓል አስመልክቶ ራያዎች በሚታወቁበት ጭፈራቸውን እንዲሁም ደግሞ የታቦት ስነስርዓታቸውን ሳያከናውኑ ውለዋል። እጅግ የሚያሳዝን የፖለቲካ ጣልቃ ገብነት ነው። ከዚህ ጋር በተያያዘ እንደዚሁ በአዲስ አበባ ዙሪያ በሚገኘው ሸገር ከተማ ተብሎ በተዋቀረውና አዲስ አበባ ከተማ አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ፣ የቋንቋና ሌሎች ተዛማጅ ስልጣኔዎችን ማነቆ ውስጥ ለመክተት ታስቦ በሽመልስ አብዲሳ በተቋቋመው የአዲስ አበባ ከተማ ዙሪያም እንደዚሁ ምዕመናን ላይ ድብደባ ተፈጽሟል። ምዕመናንን የማዋረድ ተግባራት ተከናውነዋል። ከነዚህ መካከል እንግዲህ በተለይ በአዲስ አበባ ዙሪያ ባሉ እንደ ገላን፣ ኮየፈጨ እንዲሁም ደግሞ ቡራዩና ለገጣፉ አካባቢ አረንጓዴ፣ ቢጫ፣ ቀይ አርማዎችን በአልባሳቶቻቸው ላይ ያደረጉ ወጣቶች፣ እናቶች ወደ ቤተክርስቲያን ወይ ደግሞ ወደ ታቦተ ጥምቀቱ ወዳረፈበት ባህር ሲሄዱ ልብሳቸውን እንዲያወልቁና ተዋርደው እንዲመለሱ በፖሊሶች ግፍ ተፈጽሞባቸዋል። ዛሬ እና ትላንትና ታቦት ለመሸኘት እንዲሁም ደግሞ ዛሬ ከባህረ ጥምቀቱ ታቦት ወደ መንበሩ ለማስገባት እንቅስቃሴ ያደረጉ ሰዎች የዚህ ሰለባ መሆናቸውና በተለይ ቡራዩና ገላን አካባቢ ልብስ በማስወለቅ ጭምር በወታደሮች ስለማቃጠላቸው የኦህዴድ ሚሊሻዎችና ታጣቂዎች ይህን ስለመፈጸማቸው የወጡ መረጃዎች ያሳያሉ። በነገራችን ላይ ኦህዴድ ብልጽግና እንግዲህ እና አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ አረንጓዴ፣ ቢጫ፣ ቀይ አርማዎች እንዳይታዩ ክልከላ ያደረጉ መሆናቸው ይታወቃል። እንግዲህ በኢትዮጵያ ታሪክ ውስጥ ቤተክርስቲያኗ ከገጠሟት እንዲሁም ደግሞ የቤተክርስቲያኗ ምዕመናን ከገጠሟቸው ፈተናዎች ውስጥ በታሪክ የሚጻፉት ናቸው። እነዚህ ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ህወሓት ተጨማሪ መረጃ ላድርስና ወደ ሌሎች መረጃዎች እመለሳለሁ። ህወሓት በቁጥጥር ስር የዋለው ጀኔራል ላይ በወታደራዊ ፍርድ ቤት ክስ እንደተመሰረተበት ታውቋል። እንግዲህ በህወሓት ውስጥ ህወሓት ከሚተማመንባቸው ጀኔራሎች መካከል አንዱ በሆነው በጀኔራል ጉሽ ገብረ ላይ ነው የትግራይ ወታደራዊ ፍርድ ቤት አንደኛ ደረጃ ፍርድ ቤት ክስ የመሰረተው። ጀኔራል ጉሽ ገብረ በቁጥጥር ስር የዋለው ከሁለት ቀናት በፊት ሲሆን በህወሓት የጸጥታና ወታደራዊ አንደኛ ደረጃ ፍርድ ቤት 3 ክሶች ቀርበው ተነበውለታል ነው የተባለው። አንደኛ ከጥላት ጋር በመገናኘት እንግዲህ ጥላት ያሉት ማን እንደሆነ እዚህ ላይ አልተቀመጠም። ሁለተኛ የህወሓት ታጣቂ ወይም ደግሞ እነሱ የትግራይ መከላከያ ኃይል እያሉ የሚጠሩትን ለማፍረስ ተልዕኮ ይዞ ሲንቀሳቀስ፣ ሶስተኛ የበላይ እዝ ወይም ደግሞ አመራሮቹን ትዕዛዝ ባለመቀበል በሚል በነፍስሐ ኪዳኑ ቀጥታ ትዕዛዝ በቁጥጥር ስር ውሎ ይሄ ክስ ቀርቦበታል ሲሉ ነው መረጃዎች የገለጹት። ጀነራል ጉሽ እንግዲህ ባለፈው ዓመት ጥር ወር ላይ የህወሓትን ውሳኔ ከተቃወሙት 14 ወታደራዊ አዛዦች አንዱ የነበረ ሲሆን አሁን እሱ በህወሓት ውስጥ ሁኔታዎች ይለወጣሉ በሚል አብሮ እያገለገለ ያለ ቢሆንም ሌሎቹ ደግሞ ከፊሎቹ ቲዲኤፍ የሚባል ታጣቂ ኃይል ሲመሰርቱ፣ ሌሎቹ ደግሞ እንደዚሁ ይቅርታ ጠይቀው በህወሓት ውስጥ ቀጥለዋል። ቀሪዎቹ ደግሞ ራሳቸውን ከህወሓት ታጣቂ ኃይል አግልለው ነው የሚገኙት። ከዚህ ጋር በተያያዘ እንግዲህ ጌታቸው ረዳን ጨምሮ
ብዙዎቹ የጀኔራሉን መታሰር በተመለከተ የተለያየ አስተያየት እየሰጡ ነው የሚገኘው። ሌሎች መረጃዎች እንግዲህ ሰሞኑን መነጋገሪያ ከሆኑት ጉዳዮች አንዱ የወልቃይት ጉዳይ አንዱ ነው። የአሜሪካው አምባሳደር ማሲንጋ ወደ ወልቃይት ተንቀሳቅሰው ከተመለሱ በኋላ እና አብሯቸው የሄደው ጌታቸው ረዳ ከተመለሰ በኋላ ለሚዲያዎች የሰጣቸው አስተያየቶች የወልቃይት አስተዳደር ይፈርሳል የሚለው ጉዳይ አሁንም መነጋገሪያ ሆኗል። ተመሳሳይ ምላሾች ናቸው እየተሰጡ ያሉት በዚህ ጉዳይ ላይ። ህወሓት የወልቃይት አስተዳደር ይፈርሳል ይላል በተደጋጋሚ ጌታቸው ረዳን ጨምሮ። የወልቃይት አስተዳደር ደግሞ የሚጠናከር እንጂ የሚፈርስ አስተዳደር የለም በሚል ላለፉት 4 እና 3 ዓመታት የተደጋጋሚ መግለጫ ሰጡ ነበር። የሰሞኑን ለየት የሚያደርገው እንግዲህ ጌታቸው ረዳ ከአብይ አህመድ ድጋፍ ወይም ደግሞ እንግዲህ ፊት ሳያገኝ አይቀርም። ከአሜሪካው አምባሳደር ጋር ወደ ወልቃይት ከሄደ በኋላ መጥቶ የወልቃይት አስተዳደር ይፈርሳል ነው ያለው። ከዛ በፊት ተፈናቃዮችን ለመመለስ ከዞኑ አስተዳደር ጋር እንሰራለን ከሚለው የአቋም በቀጥታ ወደ አስተዳደሩ ይፈርሳል፣ ተፈናቃዮች ይመለሳሉ ወደሚለው አቋም የወሰደው ከአሜሪካም ሆነ ከአብይ አህመድ ምን ያገኘው እንግዲህ ግሪን ላይት ወይም ደግሞ መልካም ፍቃድ አለ የሚለው አብሮ የሚታይ ቢሆንም የወልቃይትን ዞን አስተዳደር ግን ምላሽ ሰጥቷል። ጌታቸው ረዳ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ አሁን ያለው ወልቃይት አስተዳደር እንዲፈርስ ተስማምተናል ሲሉ ለዚህ ለሪፖርተር የተናገሩ፣ በጉዳዩ ላይ ደግሞ የዞኑ አስተዳደር ምላሽ ሰጥቷል። የዞኑ አስተዳዳሪ አቶ አሸተ ደምለው አምባሳደር ሀርቫን ማሲንጋ በሁመራ በነበራቸው የወልቃይት አስተዳደር እንዲፈርስ የሚል አጀንዳ እንዳልተነሳ እንደዚሁ መናገራቸው ነው የተዘገበው። በተጨማሪም አቶ አሸተ የጥምቀት በዓልን አስመልክቶ በማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ በተደጋጋሚ የሚናገሩትን አስተያየት እዚህ ላይም ደግመዋል። አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገው እንዳልተደረገ ያልሆነውን ደግሞ እንደሆነ የሚያቀርቡ የቅጥፈት ኃይሎች በሰሞኑ የኢትዮጵያና የአሜሪካ አምባሳደር ኤርቫን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ድረስ በመምጣት ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም አንዳንድ የጥላት አካላት ከትናንት ስህተታቸው ያልተማሩ በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል ሲሉ ጥሪ አቅርበዋል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ ምላሽ ሰጥተዋል። እንግዲህ ምላሽ ሰጠው በዞኑ አስተዳዳሪ አቶ አሸተ ደምለው አማካይነት ነው። ወደ ሌሎች መረጃዎች ስንሄድ በአሜሪካ ህይወታቸው ያለፈው የጠቅላይ ሚኒስትሩ አማካሪ ጉዳይ እስካሁን ድረስ የሞታቸው መንስኤ ይፋ አልሆነም የሚል መረጃ ወጥቷል። ባለፈው ሳምንት ቅዳሜ ወደ አሜሪካ ከተጓዘ ልዑክ ጋር ወደ አሜሪካ የሄዱት የጠቅላይ ሚኒስትሩ አማካሪ አሜሪካ ቨርጂኒያ ውስጥ በአንድ ሆቴል ህይወታቸው አልፎ ተገኝቷል። የቀድሞው የደምቢዶሎ ዩኒቨርሲቲ ፕሬዚዳንት እና አሁን የጠቅላይ ሚኒስትሩ አማካሪ ዶክተር ተስፋዬ ጅሌ በአደሩበት ሆቴል ህይወታቸው አልፎ ቢገኝም እስካሁን ድረስ የጉዳዩ አልተጣራም የሚል መረጃ ነው የወጣው። እንግዲህ ከአሜሪካ ወደ ኢትዮጵያ አስከሬን ስለመላኩም ተገልጿል። ሂልተን ሆቴል ተብሎ የሚጠራ ቨርጂኒያ ውስጥ ህይወታቸው እንዳለፈ ይህንን ኦሮሞኛ መረጃዎችን የሚከታተሉ ተባባሪ የመረጃ ምንጮች ይህንን አሳውቀዋል። እስካሁን ድረስ ጉዳዩ መነጋገሪያ እንደሆነ ነው ተብሏል። ወደ ግንባር መረጃዎች ሲሄድ በሰሜን ወሎ በተለያዩ ቀጠናዎች እንግዲህ ወታደራዊ ስምሪቶችና እንቅስቃሴዎች መኖራቸውን የሚያሳዩ መረጃዎች አሉ። በላስታ ግዳን፣ ሁልመስክና አካባቢው እንደዚሁ ውጊያዎች መኖራቸው የሚገልጹ መረጃዎች አሉ። ከዛ ባሻገር ከሰሜን ወሎ የተለያዩ ቀጠናዎች ወደ አምባሰልና ወደ ደሴ በርካታ ኃይል መንቀሳቀሱን ነው ትናንትና የወጡ መረጃዎች የሚያሳዩት። ከ25 በላይ ተሽከርካሪዎች ወታደሮችንና ጦር መሳሪያዎችን ጭነው ከሰሜን ወሎ ወደ ውጫሌና ደሴ ተንቀሳቅሰዋል ብለዋል። በዚህ እንግዲህ ያለውን ስምሪት በተመለከተ ወደ የት እንደሆነ የታወቀ ነገር የለም። ወደ ደቡብ ጎንደር ስንመለስ ደቡብ ጎንደር በእስቴ ቀጠና በተደረገው ውጊያ ወታደራዊ ኪሳራ መድረሱ ታውቋል። በሌሊት ከጃራ ገዱ ወደ ገነተ ማርያም አባላ ተብሎ ወደሚጠራ ቦታ የተንቀሳቀሰ መከላከያ አድማ ብተናና ሚሊሻ ጋር በተደረገው ውጊያ ነው ኪሳራ የደረሰው። ፋኖን ከበባ ውስጥ ለማስገባት ነበር ዋና ዓላማው የዘመቻው። በዚህ እንግዲህ ፋኖን ከበባ ውስጥ ለማስገባት እና አስገብቶ ጥቃት ለመፈጸም በተደረገው እንቅስቃሴ ከመከላከያ ከአድማ ብተና ጋር ከባድ ውጊያ ተደርጓል። በውጊያው እንግዲህ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። ፋኖ ከበባውን ሰብሮ ለመውጣትና እንዲሁም ደግሞ ያጸፋ ምላሽ በመስጠት ባደረገው ውጊያ በፋኖ በኩልም ጉዳቶች መኖራቸውን መረጃ ምንጮች ገልጸዋል። በዚህም እንግዲህ በሁለቱም በኩል ወታደራዊ ኪሳራ ደርሷል። የደረሰው ኪሳራ በዝርዝር አልታወቀም። በዚህ ዘመቻ ላይ እንግዲህ መከላከያ አድማ ብተናና ሚሊሻ በሌሊት ያደረገው ዘመቻ ከውስጥ በተሰጠ
ጥቆማ የተከናወነ ስለመሆኑ የሌሊቱ የቦታ አያያዙ፣ የውጊያው ሁኔታና እንዲሁም ደግሞ የውጊያ ስምሪቶቹ ያሳያሉ ሲሉ የመረጃ ምንጮች ገልጸዋል። በዚህም እንግዲህ በሚሊሻ አድማ ብተናና መከላከያ ላይ የደረሰው ጉዳት በዝርዝር አልታወቀም። በፋኖ በኩልም እንደዚሁ ከሞት እስከ አካል ጉዳት መድረሱን የሚገልጹ መረጃዎች ናቸው የወጡት። ይህ እንግዲህ ከውስጥ በተሰጠ ጥቆማ በሌሊት የተፈጸመ ዘመቻ ነው። በሌላ መረጃ እንደዚሁ ዛሬ በማዕከላዊ ጎንደር አለፋ ጣቁሳ ቀጠና በደልጊ ከተማ በቅርብ ርቀት ሌሊቱን ከባድ ውጊያ ተደርጓል። በውጊያው እንደዚሁ በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ከበባ ውስጥ የገባ የመከላከያ አድማ ብተናና የሚሊሻ ኃይል ላይ ሌሊት በተፈጸመ ጥቃት ጉዳት ደርሷል። እንደ መረጃ ምንጮቹ ከሆነ ቻቻና ሎዋ ተብሎ በሚጠራው ቦታ ላይ በተደረገው ውጊያ ወታደራዊ አዛዥ ማዕረግ ያላቸው አዛዥ ጨምሮ ጉዳት ደርሶባቸዋል፣ የሞት ጉዳት የሚል መረጃ መስማታቸውን የዓይን እማኞች ገልጸዋል። ዛሬ ከደልጊና ከአካባቢው ወደ ቻችና አሎዋ ተብሎ ለሚጠራው አካባቢ አምቡላንሶች እና ተሽከርካሪዎች፣ ባጃጆች ጭምር እየተመላለሱ ቁስለኞችን እያነሱ እንደሆነና ትላንትና ሌሊት በነበረው ውጊያ እንደዚሁ ወታደራዊ አዛዥም ጉዳት እንደደረሰበት አብረው የወጡ መረጃዎች ያሳያሉ። ወደ ላስታ ቀጠና ስንሄድ በላስታ ቀጠና በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ እንደዚሁ ታውቋል። በላስታ ግዳን አዋሳኝ በሆኑ ቦታዎች በተደረገው ውጊያ ወታደራዊ አዛዦችን ጨምሮ ቁሳዊና ወታደራዊ ኪሳራ መድረሱ ነው የታወቀው። ከኩልመስክ ዘሃባ፣ ኪዳነ ምሕረት፣ ገነተ ማርያም፣ ቻይና ካምፕ ድረስ ወደ ላሊበላና ኩልመስክ መካከል በሚገኙ ቦታዎች በተደረገው ውጊያ የሻምበልና የሬጅመንት አዛዦችን ጨምሮ ጉዳቶች ደርሰዋል። በውጊያው የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ ሲገቡ ተተኳሽ፣ የወገብ፣ የደረት ስንቅና እንደዚሁም ትጥቅ በፋኖ እጅ ገብቷል። ይህንን ተከትሎ መከላከያ ተከታታይ የመድፍና የሞርተር ድብደባ በመፈጸም በመኪና መድኃኔዓለም ጥብቅ ደን እንዲሁም ደግሞ በ5 የአርሶ አደር መኖሪያ ቤቶች ላይ ጉዳት ማድረሱ ነው የታወቀው። ይህ እንግዲህ ለአንድ ቀን ተኩል የተደረገ ውጊያ ነው በአካባቢው። ወደ ጎጃም ቀጠና የሚወስዱ መረጃዎች አስከትላለሁ። ደንበጫ ዙሪያ የጨረቃ ተብሎ የሚጠራው አቅራቢያ ትናንትና በፋኖና በአድማ ብተና መካከል በተደረገ ውጊያ ጉዳት ደርሷል። በውጊያው ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን የሚገልጹ የመረጃ ምንጮች የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። በዚህ ውጊያ ለሰዓታት ከቆየ በኋላ የአድማ ብተና ኃይል አካባቢውን ለቆ ወደ ደንበጫ ከተማ መመለሱን ተከትሎ ውጊያው ቆሟል ነው የተባለው። ወደ ማቻከል እና ወደ ሮቡ ገበያ ቀጠና ደጋሰኝ ስንሄድ ዛሬ ማለዳ በዚህ ቀጠና አንድ ስናይፐር እና የነፍስ ወከፍ መሳሪያ የታጠቁ ወታደሮች ከግዳጅ ቀጠናቸው በመውጣት ወደ ፋኖ መቀላቀላቸውን የወጡ መረጃዎች ያሳያሉ። ወታደሮቹ ወደ ፋኖ ሲቀላቀሉ ደማቅ አቀባበል ተደርጎላቸዋል። ሌላም እንደዚሁ በተለያዩ አካባቢዎች የጅምላ እስራትና የጅምላ አፈና መኖሩን የሚገልጹ መረጃዎች ወጥተዋል። በደቡብ ወሎ ኮምቦልቻ ከተማ ትናንትና የጉልበት ሰራተኞች ምግብ በሚበሉባቸው በሚሰባሰቡባቸው ቦታዎች በጸጥታ ኃይሎች ታፍነው ተወስደዋል። በ3 ፓትሮሎች ታፍነው እየተወሰዱት የጉልበት ሰራተኞች ወዴት እንደተወሰዱ የታወቀ ነገር የለም ነው የተባለው። ከዚህ ጋር በተያያዘ እንግዲህ የጥምቀት በዓል በኮምቦልቻ ጋር በተያያዘም እንደዚሁ የነበሩ ስጋቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ያም ሆኖ ግን በዓሉ በሰላም እየተከናወነ መሆኑን አሁን መረጃዎች ያረጋግጣሉ። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ መረጃዎች ነው የሚሄደው። ወደ አፍሪካ ቀንድ መረጃዎች ሲሄድ እንግዲህ ባለፈው በኢትዮጵያ ዙሪያ እየተሽከረከረ ያለው ቀጠናዊ ቀውስ አሁን በቀጥታም ሆነ በተዘዋዋሪ ቀውሱ ለኢትዮጵያ እየተረፈ ነው የሚገኘው። ባለፈው እንግዲህ ከደቡብ ሱዳን የተሻገሩ ታጣቂዎች ወደ ኢትዮጵያ ሉዓላዊ መሬት በመዝለቅ በኢትዮጵያ ውስጥ የኒዮርና የአኝዋክ በሚል በተፈጠረ ግጭት የደረሰው ቀውስ ይታወቃል። ይህንን ተከትሎ የጋምቤላ የጸጥታ ኃይል ትጥቅ እንዲፈታና በዚህ በኩል ደግሞ ኦህዴድ በዚህ በኩል በዛ በኩል ደቡብ ሱዳን መንግስት እጃቸው ያለበት በርካታ የቡድን መሳሪያዎች በማስገባት ያው እንግዲህ ቀውሱ ባለበት ነው። አሁንም ውጥረቱ ቀጥሏል። ከዚህ ከምዕራብ ኢትዮጵያ የታጣቂዎች እንቅስቃሴ ባሻገር በምስራቅ ኢትዮጵያ በተለይ የኢትዮጵያ ጉሮሮ ተብሎ በሚጠራው የኢትዮጵያ ጅቡቲ ዋናው መንገድን ዙሪያ ተከትሎ በተከሰቱ ግጭቶች ዋናው መንገድም እንደዚሁ አደጋ ላይ ወድቋል ተብሏል። የሆነው በኢትዮጵያና በጅቡቲ አዋሳኝ አካባቢዎች በተፈጠረ እና በተቀሰቀሰ ውጊያ ነው። የጅቡቲ አማጽያን ምክንያት በኢትዮጵያና ጅቡቲ ድንበር አካባቢ ዛሬ ከባድ ውጥረት መኖሩን የወጡ መረጃዎች ያሳያሉ። ፍሩድ እየተባለ የሚጠራው የአፋር ነፃ አውጪ ድርጅት የጅቡቲ መንግስት በኃይል ለመጣል የሚንቀሳቀስ የአፋር ታጣቂ ነው። ይህ በሚንቀሳቀስበት አካባቢ
በጅቡቲ ወታደሮች ላይ የወሰደውን እርምጃ ተከትሎ ውጥረት ተከስቷል። በወታደራዊ ካምፕ ላይ በወሰደው እርምጃ ታጣቂ ቡድኑ ካምፕ ወድሟል። በዚህ በኩል እንግዲህ የጅቡቲ ወታደሮች መገደላቸው መማረካቸውም ተገልጿል። ፍሩድ የማረካቸውን የጅቡቲ ወታደሮች በምስል በማስደገፍ ይፋ አድርጓል። ከኢትዮጵያ ወደ ወደቡ የምትወጣበት መንገድ ከባድ ውጥረት አለ። የተወሰኑ የመንገዱ ክፍሎች ፍሩድ ተብሎ በሚጠራው ታጣቂ ኃይል በቁጥጥር ስር ውለዋል። በሰሜን ጅቡቲ 3 ወሳኝ ቦታዎች ፍሩድ የተባለው ኃይል ተቆጣጥሯል። ይህንን ተከትሎ የአፋርና የኢሳ ጎሳዎች መካከል በኢትዮጵያም በጅቡቲም ውስጥ ከፍተኛ ውጥረት መኖሩን የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ ይሄ ታጣቂ ኃይል ይንቀሳቀስበታል ባለችው የኢትዮጵያ ቀጠና ጅቡቲ ከ5 ቀናት በፊት የድሮን ጥቃት መፈጸሟ ይታወቃል። አፋር ውስጥ ነው የድሮን ጥቃት የተፈጸመው። አፋር ውስጥ በተፈጸመ የድሮን ጥቃት እንግዲህ 8 ሰዎች መገደላቸው ነው የታወቀው። ምንም እንኳ የጅቡቲ መንግስት በኢትዮጵያ ሉዓላዊ ግዛት ውስጥ በፈጸመው የድሮን ጥቃት የተገደሉት አሸባሪ ታጣቂዎች ናቸው ቢልም አዳርታ ሲያሩ ተብሎ በሚጠራ ቀበሌ በተፈጸመ የድሮን ጥቃት 8 ንጹሃን ኢትዮጵያን አፋሮች መገደላቸውን ነው መረጃዎቹ የሚያሳዩት። ፍሮንት ፑር ላ ሪስቶሬሽን ተብሎ የሚጠራው በፈረንሳይኛ ፍሩድ እየተባለ የሚጠራው ታጣቂ ኃይል 1992 ዓ.ም የተመሰረተ ታጣቂ ኃይል ሲሆን የጅቡቲ ውስጥ አፋሮች ስልጣን ተገፍተዋል በሚል የመጨረሻው የጅቡቲ የአፋር ተወላጅ ፕሬዝዳንት ከስልጣን ከወረዱ በኋላ ትጥቅ ይዞ እየተንቀሳቀሰ ያለ ኃይል ሲሆን በጅቡቲ ውስጥ 80 በመቶ አፋር በህዝብ ብዛት እንዲሁም ደግሞ በቆዳ ስፋት እንዲሁም ደግሞ በህዝብ ብዛት ደግሞ 55 በመቶ አፋሮች እንደሆኑ የሚገልጹ መረጃዎችን እያወጣ ነው ታጣቂ ኃይሉ ትጥቅ ትግል እያደረገ ያለው። ይሄ ጉዳይ እንግዲህ በኦመር ጊሌ የሚመራው የኢሳ መንግስትን ለመጣል የሚደረግ ጉዳይ ነው። ይህንን ጉዳይ ከሰሞኑ ቀጠናዊ ውጥረቶች አንጻር ስንመለከተው የራሱ የሆኑ የቀጠናው የፖለቲካ ሽታዎችን ይዞ ይመጣል። እንግዲህ ጅቡቲ ለዶራሌ ተብሎ የሚጠራው ወደብ ላይ ለግብፅ ወታደራዊ ቤዝ መስጠቷን ተከትሎ አብይ አህመድ ዘግይቶ ወደ ቦታው በመሄድ ባለፈው ሳምንት ጉብኝት ቢያደርግም ከጅቡቲ በኩል አጥጋቢ የሚባል ምላሽ አላገኘም። ይህንን የግብፅ በዚህ ቀጠና በተለይ ጅቡቲ ለግብፅ ተባባሪ ሆና የወታደራዊ ኃይል ማዘዣ መስጠቷና የአባይ ፖለቲካን በምስራቅ በኩል ጅቡቲ በማምጣቷ በኩል ምናልባት እና አብይ አህመድ ይሄ ፍሩድ ተብሎ የሚጠራውን የአፋር ነፃ አውጪ ኃይል ኦመር ጊሌን የሚዋጋው ኃይል ሳይደግፉት አልቀሩም የሚሉ መረጃዎች ናቸው እየወጡ ያሉት። ይሄ እንግዲህ ከዚህ ጋር በተያያዘ ጅቡቲ ራሷን ችላ እንደ ሀገር የምትጠራ ሀገር አይደለችም። በአጠቃላይ ፖለቲካዊና እንዲሁም ደግሞ ህልውናዋ የሚጠበቀው በፈረንሳይ ነው። በፈረንሳይና በኢትዮጵያ መካከል ወደፊት ምን ሊኖር ይችላል? እንግዲህ ፈረንሳይ ለኢትዮጵያ እያደረገች ካለችው የጦር መሳሪያ ድጋፍ አንጻር እንዲሁም ደግሞ ጅቡቲን በዚህ ውጥረት ውስጥ በማስገባት ከግብፅ ጋር ያላትን ግንኙነት መግታት ይቻል ይሆን ወይ የሚለው አብሮ የሚታይ ቢሆንም በኢትዮጵያና በኤርትራ መካከል በዚህ ቀጠና ካለው ውጥረት አንጻር የዚህ የአፋር የፍሩድ ታጣቂ ኃይል እንቅስቃሴ ወደፊት ምን ሊፈጥር ይችላል የሚለው ጉዳይ አብሮ የሚታይ ቢሆንም በዋናነት በኢትዮጵያ ውስጥ የሚገኙ የኢሳ ጎሳዎችና በጅቡቲ ውስጥ የሚገኙ የኢሳ ጎሳዎች እንዲሁም ደግሞ በኢትዮጵያ ውስጥ የሚገኙ የአፋር ጎሳዎችና በጅቡቲ ውስጥ የሚገኙ የአፋር ጎሳዎች ጉዳዩን በቀጥታና በተዘዋዋሪ ልክ ጋምቤላ እንደነበረው በኢትዮጵያ ውስጥ የሚኖሩ የኞር ተወላጆች፣ በደቡብ ሱዳን ውስጥ የሚኖሩ የኞር ተወላጆች፣ በኢትዮጵያ ውስጥ የሚኖሩ የአኝዋክ ተወላጆች፣ በደቡብ ሱዳን ውስጥ የሚኖሩ የአኝዋክ ተወላጆች የጎሳ ፖለቲካው ድንበር ተሻግሮ ፖለቲካዊ አለመረጋጋትን እንደፈጠረው ሁሉ ይሄ ቀጠናም ወደዛ ሊሄድ ይችላል የሚል ስጋቶች ናቸው ያሉት። እንግዲህ አዲሱ የአፍሪካ ቀንድ ትኩሳት ነው። ከዛ ባሻገር በሀርጌሳ ቀጠና የሀርጌሳው ፕሬዝዳንት ካይሮ አብዱልአዚዝ ኪሮ ቴልአቪቭ እስራኤል ገብተዋል። እስራኤል ጉብኝት እያደረጉ ነው የሚገኙት። እስራኤል እውቅና ከሰጠቻቸው በኋላ በእስራኤል ይፋዊ ጉብኝታቸውን እያደረጉ ይገኛሉ። ይሄ በሞቃዲሾ እና በሳውዲ አረቢያ በፓኪስታንና በሞቃዲሾ መካከል አዳዲስ ግንኙነቶች እንዲጠናከሩ ተቃርኖ እንቅስቃሴ እያደረገ ያለ የፖለቲካ መሳሳብ ነው። ሌላው ወደ አስመራ የሚወስድን መረጃ ነው። አንድ አሜሪካ የቀድሞ የፔንታጎን ባለስልጣን ትራምፕ ኢሳያስ አፈወርቂ ላይ እርምጃ ሊወስዱ ይገባል የሚል ምክረ ሀሳብ ሰጥቷል። ይሄ ጉዳይ መነጋገሪያ ሆኗል። በአሜሪካ ዘላቂ ፍላጎት ሲባል ትራምፕ ኢሳያስ አፈወርቂን በፈቃዳቸው ስልጣን እንዲለቁ ወይ ደግሞ ከሀገር እንዲወጡ ካልሆነም እንደ ቬንዙዌላው ፕሬዝዳንት በቁጥጥር ስር እንዲውሉ ማድረግ አለባቸው በሚል ለትራምፕ ምክር ሀሳብ የሰጡት የቀድሞው የፔንታጎን ባለስልጣን ሚካኤል ሩቢን የሚባሉ አሁን ለዋሽንግተን ኤግዛማይነር ተመራማሪና በዋሽንግተን ኤግዛማይነር አስተያየታቸውን የሰጡት በአሜሪካን ኢንተርፕራይዝ ኢንስቲትዩት ውስጥ ተመራማሪ ሆነው
እየሰሩ የሚገኙ የወታደራዊ ባለስልጣን ናቸው። እንግዲህ ይህን ጉዳይ ተከትሎ ከኤርትራ በኩል በዚህ ጉዳይ ላይ ምላሽ እየተጠበቀ ነው የሚገኘው። የኤርትራ ምላሽ እንደወጣ በሚዲያ ተካቶ የሚቀርብ ይሆናል። ሌላው ትራምፕ በአባይ ጉዳይ ይዘውት የመጣው ፖለቲካዊ ጉዳይ አሁን መነጋገሪያ ሆኗል። ትራምፕ ግብፅና ሱዳን ጎን የቆሙበት በግልጽ ያሳዩት አቋም ተከትሎ በአባይ ጉዳይ ላይ ላደራድራችሁ የአሜሪካ ታደራድራችሁ በሚል ኢትዮጵያን፣ ሱዳንና ግብፅን ላቀረቡት ጥሪ የሱዳንና የግብፅ መሪዎች አዎንታዊ ምላሽ ሰጡ። ኢትዮጵያ እስካሁን በጉዳዩ ላይ ምላሽ አልሰጠችም። ትራምፕ ከዚህ በፊት በኢትዮጵያ በአባይ ወንዝ ላይ ያላትን ጥቅም በተመለከተ የተዛባ አቋም ከያዙ የአሜሪካ ፕሬዝዳንቶች መካከል ቀዳሚ ሲሆን ኢትዮጵያ በግብፅ የውሃ ህልውና ላይ ጉዳት ታደርሳለች የሚል አቋም ይዞ እየተከራከረና ሚዛን የጎደለው የፖለቲካ አቋም ይዞ ያለ ፕሬዝዳንት ነው። ከአሁን በፊትም በመጀመሪያው የስልጣን ዘመኑም ይህንን ተመሳሳይ አቋም ሲያንጸባርቅ እንደነበር ይታወቃል። ከዚህ ጋር በተያያዘ የኢትዮጵያ ምላሽ እስካሁን ድረስ በግልጽ አልወጣም። እንግዲህ ድርድር የምትለው ግብፅ እያቀረበች ያለችው ግድቡን ማስተዳደርና መቆጣጠር አለብኝ የሚል ነው። በዚህ ጉዳይ ለአሜሪካ ይሁንታዋን እየሰጠች ነው የምትገኘው። ወደፊት የሚሆነውን አብረን የምናየው ይሆናል። ለዚህ ሰዓት የሰበሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም የጥምቀት በዓል። መልካም